ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብኃይል ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ለ6 ወራት ያህል ያሰለጠናቸውን ኮማንዶዎች ዛሬ ሐምሌ 26 ቀን 2018 ዓ.ም አስመርቋል። በምርቃት ስነ ስርዓቱ ላይ የቴዎድሮስ ዕዝ አመራሮች፣ የ206ኛ ኮር አመራሮችና የ34ኛ ክፍለ ጦር አመራሮች፣ በ34ኛ ክፍለ ጦር ስር የሚገኙ የሁሉም ወረዳ ጊዜያዊ መንግስት አመራሮች፣ ጥሪ የተደረገላቸው የሀገር ሽማግሌዎች እና የሃይማኖት አባቶች ተገኝተዋል። በተጨማሪም አርበኛ ዘመነ ካሴ የአፋብኃይል ሊቀመንበር፣ ሻለቃ ዝናቡ ልንገረው የአፋብኃይል ምክትል ወታደራዊ አዛዥ ለወታደራዊ አስተዳደር ጉዳዮች ኃላፊ በስልክ መልእክት አስተላልፈዋል። እዚህም በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር የመጀመሪያ ዙር ኮማንዶ ተመራቂዎች ከ6 ወራት ጠንካራ ወታደራዊ ስልጠና በኋላ ለምርቃት በመብቃታቸው እንኳን ለዚህ ቀን አበቃችሁ። እናንተ የምትመረቁበት ዛሬ ሐምሌ 26 ቀን በአማራ የህልውና ትግል ውስጥ እጅግ ታሪካዊ ከሚባሉ ቀኖች አንዱ ነው። ሐምሌ 26 2015 ዓ.ም የባሶ ሊበን፣ የደብረ ኤልያስ፣ የአዋበል፣ ያነደድ፣ የጎዛመንና የደብረ ማርቆስ ጀግኖች በተቀናጀ አኳኋን ተወርውረው ደብረ ማርቆስ ከተማን በቁጥጥር ስር በማድረግ የጠላትን መዋቅር ፍርስርሱን ያወጡበት ቀን ነው። የፋኖ የተደራጀ የህልውና ትግል ድፍን 3 ዓመት ሆኖታል። በእነዚህ 3 ዓመታት ውስጥ ለቁጥር የሚታክቱ አውደ ውጊያዎች ተከናውነዋል። ቃላት የማይገልጻቸው ጀግኖች ታይተዋል። ብዙ ግዙፍ ድሎች ተመዝግበዋል። ፋኖ በመላው አማራ ከሌሎች የጠላት ታጣቂዎች ውጪ የጠላትን 10 ሙሉ ዕዝ ማክቶ ለወረራ በመጣበት ጉልበቱ እያንበረከከው ይገኛል። በአማራ ልጆች ለዓለም የታየ አዲስ ክስተት ነው። በእነዚህ ዓመታት አንድም ቀን ሳንዋጋ፣ አንድም ቀን ሳናሰለጥን፣ አንድም ቀን ሳናደራጅ፣ አንድም ቀን ሳናስታጥቅ ውለን አናውቅም። ይህ እስከ ድላችን የሚቀጥል የቀን ተቀን ስራችን ይሆናል። ጓዶች ሆይ በአማራ ህዝብ ማህበረሰባዊ ታሪክ፣ በኢትዮጵያ ዘመናዊ የፖለቲካ ታሪክ፣ በአፍሪካ ቀንድ ቀጠናዊ ታሪክ ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛለን። በዚህ ምዕራፍ መቀመጥ አይቻልም። በዚህ ምዕራፍ ዓይንን ለአንድ ደቂቃ እንኳን መክደን አይቻልም። በዚህ ምዕራፍ መሳሳት አይቻልም። መቀመጥም፣ መተኛትም፣ መሳሳትም ዳግም እድልና ይግባኝ የሌላቸው መጥፊያዎች ሆነዋልና ስለዚህ ለወርቃማው ዓላማችን ሌት ተቀን እንሰራለን፣ በስሌት እንጓዛለን፣ እናሸንፋለን። ቢስማርክ እንዳለው እውነት በያዝነው መሳሪያ የተኩስ ርቀት ውስጥ ትኖራለችና ፍጥነትና ማሸነፍ ስላለብን እንበርታ፣ በድል እንገናኝ ሲል ይቋጭተዋል። ሰልጣኞችም የእጅ በእጅ ውጊያና የሰልፍ ትርኢት በማድረግ የምረቃ ቀናቸውን ሲያደምቁ በስልጠና ቀላቅ ያለ ውጤት ያመጡ ሰልጣኞችና አሰልጣኞች ልዩ ሽልማትም ተበርክቶላቸዋል። በተያያዘ እረፍት የለሹ ክፍለ ጦር ዛሬም በድል በልዩ ዝግጅት ተገልጿል። አፋብኃይል ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር የአማራ ፋኖ ህዝባዊ ኃይል ተመስርቶ በመላው የአማራ ክልል ጦርነት በታወጀበት 3ኛ ዓመት የድል ቀን የብልጽግናው ስርዓት ለመጨረሻ ጊዜ ተወግዶ የአማራ ህዝብ ህልውና የሚረጋገጥበት ለመላው ኢትዮጵያውያን ሰላም፣ ፍትህ፣ ነጻነት የሚያሰፍን ስርዓተ መንግስት ለመመስረት የመጨረሻው ፍሽካ በሁለት ሰሜናዊ ግንባር በተነፋበት ዛሬ ሐምሌ 25 ቀን 2018 ዓ.ም አፋብኃይል ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ከሻለቃ 3 ጋር ልዩ የተሃድሶ ዝግጅት አድርጓል። ጀብደኛው 44ኛ ክፍለ ጦር ወታደራዊ ዝግጅቱን በጎን እያካሄደ፣ በሌላ በኩል ደግሞ ፋኖን ለመምታት ደፈጣ የያዙ 2 የጠላት ኃይልን ሲሊሊ ከተማ አቅራቢያ በመማረክ ድል ተጎናጽፈዋል። አይነኬ መሆኑን እያስመሰከረ የቀጠለው የቀጠናው ሌላ ኃያል ክፍለ ጦር ቀጣይ ለየት ያሉ ጀብዶችን ለመስራት በብልጽግና ትኩስ መቃብር ላይ ቆመው በልዩ ድምቀት የሻለቃ 3 አዲሱ ፕሮግራምን አካሂዷል። ድርጅታችን አፋብኃይል ያላሳለሰ ዓለም አቀፋዊ ቀጠናዊ ግንኙነቶችን በትኩረት እያካሄደ ስነ መንግስትነትን በክብር ለመረከብ ሌት ተቀን እየሰራ ወደ ቀጣይ ምዕራፍ እየተሸጋገረ ባለበት በዚህ ልዩ ሰዓት ነበልባሉ ክፍለ ጦርም በልዩ የስነ ልቦናና ወታደራዊ ዝግጅት ማረጋገጡን ቀጥሏል። ሌላው ከ23 ሰዓታት በኋላ የህወሓትና የብልጽግና ጦርነት ተኩስ ቆሟል። በሱዳን ድንበር ሸራሪና በትናንትናው ዕለት ሐምሌ 25 ቀን 2018 ዓ.ም በመከላከያ ሰራዊትና በህወሓት አርሚ 70 ኃይሎች መካከል የነበረው ወታደራዊ ግጭት መቆሙ ታውቋል። ያሉ መረጃዎች እንደሚያመለክቱት በትግራይ ከሱዳን ድንበር አቅራቢያ በሚገኘው ሸራሪና አካባቢ የተካሄደው ግጭት በህወሓት ስር ከሚንቀሳቀሰው ክፍለ ጦር 70 መቀመጫውን በሱዳን በኩል አድርጓል ከሚባለውና በተከዜ ጠባቂ ኃይሎች በተደገፉት የኢትዮጵያ ሀገር መከላከያ ሰራዊት ክፍሎች መካከል የተደረገው ውጊያ ነው። ውጊያውም ከ23 ሰዓታት በኋላ የቆመ ቢሆንም በሁለቱም ወገኖች በኩል በአካባቢው የሰራዊት እንቅስቃሴና ስምሪት እየተካሄደ ይገኛልም ሲሉ ምንጮች ገልጸዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።